سلام كبرات أحوات كمي وعلكم كمي حديركم ببوقتو سلام لكم أبزز لكم سنة وسلام نعخاتكم يخون لما أنتي كان زارب ولا مسيا زلخو شنكت سرعة بالسجنة كمي يخيدار له كنريو معراب تقرأي بلا الله عند أفتا نايم حارة خللي لمن تايكم إلوه وحنسابكم رئينا منقستي إرترا نتيجة هاتشو ردان ريدوان حسون زهبو أمني الجزيرة زهبو صحفات ويزوات صحفات ويزوات إيرترا زي متنزربا زهبو ملسون كن رئينا مالتي سلازي بحنساب نسمح سنايو لايك جيركم جمروا شير دوروا سابسكرايب قبورتم سابسكرايب زي قبوركم تأركبتي بتمدما أو خساداي سابسكرايب قبور وخبرات حواتمو نخيد لازم نجمر ህወሓትና ብልጽግና የተስማሙት ኤርትራን በጋራ ለመውጋት ነበር ሲል ሻዕቢያ መግለጫ አወጣ። በትላንትናው ዕለት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በአልጀዚራ ያሰራጩትን ጽሑፍ ተከትሎ ሻዕቢያ በዛሬው ዕለት በአፈቀላጤው በኩል ምላሽን ሰጥቷል። በስድብና ዘለፋ የታጀበው የአቶ የማነ ገብረ መስቀል ምላሽ ጌታቸውና ሬድዋን በፕሪቶሪያ ሲፈራረሙ እኛን ለመውጋት ተስማምቶ ነበር የሚል አዲስ ክስ ይዘውም ቀርበዋል። በዝርዝር ታዳምጡታላችሁ። የጠቅላይ ሚኒስትር አብይ አህመድ መንግስት በታጣቂዎች ከበባ ውስጥ የመግባት አደጋ ተደቅኖበታል ሲሉ ፕሮፌሰር መረራ ጉዲና ታዳምጡታላችሁ። ማሐፈሻ እዚ ዘለፋን ጽርፍን ዝተሐወሶ መልሲ ሂቡ ጌታቸው ረዳን ሬድዋን ሐሰንን ዝብለ ዘሎ ገለ ከፋሉ ወይ ድማ ክንሪኦ ክንፍትን መለለይ መንነት ናይቲ ሰልፊ ፐትኪን ወይ ድማ ብልጽግና በዚ ዝስዕብ ቀመር ብግቡእ ክግለጽ ይከኣል። ፕሮፓጋንዳ ብልጽግና ሓሶት ተደመሮ ምትላል ተደመሮ ህውተታ ተደመሮ ናይ ሓሰት ወረ ተደመሮ ዘደንፁ ትርኢት እዩ። ብርግጽ እቲ ብሰነ 11/2026 ኣብ አልጀዚራ ዝተሓትመ ብተለዋዋጢ ባህሪ ዘለዎ ጌታቸው ረዳ ኣማኻሪ ጉዳያት ምብራቅ ኣፍሪቃ ናይቲ ሰልፊ ሬድዋን ሑሰንን ዋና ዳይሬክተር ሃገራዊ ኣገልግሎት ስለያ ድሕነት ናይቲ ሰልፍን ዝተጻሕፈ ጽሑፍ ነዚ ዝሕዝን ሓቅታት ብዝያዳ ዘነጽር እዩ። ናብቶም ኩንነታውያን ሓቅታት ክንምለስ። ቁፅሪ 1 እቲ ካብ 4 ሕዳር 2020 ክሳብ 2 ሕዳር 2022 ንክልተ ዓመት ንኢትዮጵያ ዘባደመን ከቢድ ዕንወት ዘሰንብድን ዘሕዝንን ኩናት መበገሲኡ ሱሩን ካብቲ ናይ ውሽጢ ሃገርን ነባርን ዓሌታዊ ፍሕፍሐ እዩ። ኤርትራ ናብቲ ተገዲዳ ዝኣተወቶ ግጭት ዝተጎተተት ብጠለብ ፌደራላዊ መንግስቲ እዩ። ልዕሊኡ ድማ ምስቲ ንኤርትራ ብግልፂ ዘማእከለ ሰፊሕ ናይ ኩናት ኣጀንዳታት ተኣሳሲሩ እዩ። እዚ ድማ ኣብ ቁሉዕ ታሪክ ዝተሰነደ ሓቂ እዩ። ጌታቸው ረዳ ሓደ ካብቶም ቀንዲ መሃንድሳት ድሩኻት ተጣበቕትን ናይቲ ኩናት ከም ምዃኑ መጠን ነዚ ሓቅታት እዚ ብዝርዝር ይፈልጦ እዩ። እዚ ድማ በቶም ኣብቲ ዝሕዝን እዋን ኣብ ናይ ኤክስ ገጹ ዝዘርዝግሖም ብጽሑፍ ብዙሓት ብቐሊሉ ክረጋገጹ ዝኽእሉ እዮም። 2 ኣብ መወዳእታ እቲ ኩናት ካብ ቀዳማይ ሚኒስተር ጀሚርካ ክሳብ ታሕተዎት ፖለቲካውያን ወተሃደራውያን መራሕቲ ብልጽግና ንኤርትራ ዘለዎም ዓሚቕ ምስግና ብዕሊ ገሊፆም እዮም። እዚ እውን ብተመሳሳለ ኣብ ቁሉዕ ታሪክ ዝተሰነደ ሓቂ እዩ። ምክንያቱ ካብ ሚድያታት ዝተፈልየ ነገር ስለ ዘይኮነ ካብ ዓይኒ ሓፋሽ ኣይተሰወረን ማለት እዩ። ጌታቸው ረዳ ሬድዋን ሑሰንን እቶም ኣብ ፕሪቶሪያ ዝነበሩ ኣእንገቶም ደቡብ ኣፍሪቃውያን እቶም ተደራደርቲ ወገናት ካብ ምፍሕፋሕን ካብ ምውጋእን እንተዘይተዓሪቆም ኣብ ማእከል እቲ ናይ ኣኼባ ኣዳራሽ ክጋደሉ ይኽእሉ እዮም ወይ ክቃተሉ ይኽእሉ እዮም ብምባል ንዝነበሮም ስግኣት ብዝምልከት ፈጠራን ድራማን ዝመልኦ ዛንታ ይኣልሙ ነይሮም። እቲ ምዚ ፈጠራ ምሩፅን ዛንታ ዘሎ ፀገም ግን እቶም ወገናት ቅድሚ ኣዋርሕ ኣብ ጅቡትን ሲሸልስን ብደገፍ ኣሜሪካን ሕብረት ኤውሮጳን ኣሳለጥቲ ሰላም ምስጢራዊ ኣኼባታት ኣካይዶም ምንባሮም እዩ። ጸኒሑ ባዕሉ ጌታቸው ረዳ ከም ዝገለጾ ድማ ክልቲኦም ወገናት
بدفعتا سلفي بلصقنا قلطف عرقي نمغبارن حيلتاتهم بموهادن اب لعل ايرتراناي ورار كوينات نمكياد تسمامعهم نيروم زبلي እዚ ድማ ብናይ ጠዋይ ኣረኣዮኦም ንዕኦም እቲ ዝዓበየ ስጋኣት ከም ዝነበረ ብምእማን እዩ እዚ ኣኼባታት እዚ ኣብ ነሓሴ 2022 እቲ ኩናት ገና ብናቱ ብርቱዕ ሓይሊ ኣብ ዝካየደሉ ዝነበረ እዋን እዩ ተኻይዱ ኣብ መስከረም 2022 ዝወፀ ምስጢራዊ ፀብፃብ ሕብረት ኤውሮጳ እውን ነዚ ኣንፈት እዚ ብዝያዳ ዘረጋግፅ እዩ 5 ውዕል ፕሪቶርያ ብመሰረቱ ኣብ መንጎ እቶም ኣብ ኢትዮጵያ ዝዋግኡ ዝነበሩ ወገናት ዝተገብረ ናይ ሰላም ስምምዕ እዩ እዚ ድማ ሙሉእ ብሙሉእ ናይ ኢትዮጵያውያን ውሽጣዊ ጉዳይ ኤርትራ ንውዕል ፕሪቶርያ ዘለዋ መርገፅን ደገፍን ካብቲ ዞባዊ ሰላምን ምርግጋእን ንምስፋሕ ዘለዋ ስርዓታዊ ድሌትን ቃልስን ዝምንጩ እዩ በዚ መሰረት ኩሎም ወገናት ነቲ ውዕል ብቅንዕና ክሳብ ዝተግበርዎ እዋን ኤርትራ ኣብ መንጎ ሓይልታት ፖለቲካ ኢትዮጵያ ዝተገብረ ስምምዕ ንምብልሻው ዝኾነ ይኹን ፖለቲካዊ ባህጊ ኮነ ድልየት የብላን 6 ካብዚ ኣረኣያ እዚ ክርአ ከሎ እቲ ብሰልፊ ብልፅግና ዝካየድ ዘሎ ናይ ፕሮፓጋንዳ ናይ ሓሶት ወረ ጎስጓስ ከምቲ ኣብዚ ፅሑፍ ተገሊፁ ዘሎ ነቲ ካብ ታሕሳስ 2023 ጀሚሩ ብሰንኪ ናይ ልኡላዊ ባሕሪ ወይ ድማ ልኡላዊ ኣፍ ደገ ንምርካብ ዝብል ጉልባብ ኣብ ልዕሊ ኤርትራ ዝተኸፍተ ናይ ኩናት ወይ ድማ ግጭት ፅልእን ኣጀንዳታትን ሕጂ ድማ ብናይ ርእሰ ምክልኻል መምኽኔታ ዳግመ ምቅርራብ ዝዓለመ እዩ እቲ ዝሕዝን ሓቂ ግን ቁጥሪ 7 ማለት እዩ እቲ ዝሕዝን ሓቂ ግን እቲ ብሰልፊ ብልፅግና ዝካየድ ዘሎ ናይ ሕልሚ ኣጀንዳታት ከምቲ ምስ ሶማሊላንድ ዝተገብረ ዘይሕጋዊ ስምምዕ ምግባር ብትእዛዝ ናይ ወፃኢ ሓይልታት ንፈጣን ኣፍደገ ሓይልታት ወይ ዳዕመ ሰሪዕ ዝወሃብ ዘሎ ሎጂስቲካውን ወተሃደራውን ደገፍ ከምኡውን ዓሰብን ካልኦት ገማግም ባሕሪ ኤርትራን እንተተኻኢሉ ብዘተ እንተዘይ ኮይኑ ድማ ብሓይሊ ንምውሳድ ዝግበር ዘሎ ናይ ኩናት ምፍርራሕን ተፃብኦታትን እዩ ኣብዚ ቀርኒ ኣፍሪቃ ዘየድሊ ውጥረት ዝፈጥር ዘሎ ከምቲ ጭጉራፍሲ ባዕላ ሃሪማ ባዕላ ተእዊ ዝበሃል እዩ ዝብል መልሲ እዩ ሂብዎም ማለት እዩ ቴንኪዩ መንግስትናን አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ መንግስት በታጣቂዎች ከበባ ውስጥ የመግባት አደጋ ተደቅኖበታል ሲሉ ፕሮፌሰር መረራ ጉዲና ተናገሩ። ፕሮፌሰሩ ጠቅላይ ሚኒስትር አብይ አህመድ ከኦሮሞ ህዝብ ጋር ጸብ ውስጥ ገብቷል በሚለው የሰሞነኛ ንግግራቸው እየታወሱ የሚገኙት ፕሮፌሰሩ የታጠቁ ኃይሎች በአራቱም አቅጣጫ መንግስትን ከበባ ውስጥ ሊያስገቡ ይችላሉ በማለት አስጠንቅቀዋል። ይህ ሳይሆን በፊት ግን በአስቸኳይ ድርድር ይደረግ በሚልም ጠይቀዋል። ስለ ትግራይ፣ ስለ አማራ እንዲሁም ኦሮሚያ አሁናዊ ሁኔታ ሰፊ ማብራሪያን ሰጥተዋል። እናስደምጣችኋለን። እንታይ ዝብል ዘሎ መረራ ጉዲና ስርዓት ብልጽግና ምስ ኦሮሞ ዘለዎ ከቢድ ጽልእ ምስ ህዝቢ ኣትዩ ስለ ዘለዎ ሓደ ስፍሕ ዝበለ ናይ ዝርርብ መድረኻት ክፍጠር ክኽእል ኣሎ መፍትሒ ክፍጠር ክኽእል ኣሎ ምስ ኦሮሞ ምስ ኣምሓራ ምስ ትግራይ ተዘይ ኮይኑ ስርዓት ብልጽግና ምስ ኩሉ ህዝብታት ኣብ ሓደጋ ዝወደቀ እዩ ሃገር ኣብ ሓደጋ ትወድቕ ኣላ ዝብል መግለፂ ሂቡ ማለት እዩ። ስለዚ አፍቴ ሻዕቢያ እየፈለገ ያለው ነገር ምንድነው? ጦርነቱ ነገር ግን እነዚህ ሂውጂ የሆኑ ነገሮች ምንድን ናቸው? ታንክ ናቸው ወይ? እነዚህ ሚሳይል ናቸው ወይ? ኦኬ እዚኦም ክንርኢ ክንፍትን ኢና ባር ንኺት በጣም ሴቭ እንዲሆን ኤርትራ ሴቭ እንድትሆንና ምንም አይነት ነገር የጦርነቱ ወላፈኑም እንዳያርፍባቸው ነገር ግን ደግሞ የራሳቸውን ፍላጎት የትኛው ማለት ነው ኢትዮጵያን አንስቴብል ስትሆን የኤሪትሪያ ፍላጎት ይሳካል የሚለውን ህልም ለማሳካት ጦርነቱ እንዲከናወን የሚፈልጉት በመሃል አማራ ነው አይደለም። ውሃት መሃጀር ላይ ቅርና ትግራይ ክልል እንኳን እንዲካሄድ የሚፈልጉ አይመስለኝም እኔ በዋነኝነት። መጀመሪያ እዚ አንድ አፍታ ኩናት በኩሉ ከም ዝውላዕ ካልእ ትዝነበረ ናብ ልመና ናብ ርድኡና ናብ ሓጉዝና ናብ ሸንጉልና ዝዓይነቱ መግለፂታት ዝመፅ ዘሎ ጽምዶ ተዋሃሂዱ ተዳልዩ ብኩሉ መንገዲ ኩናት ክውላዕልና እዩ ዝብል ኣቀዲሞም ዘውፅዎ ሓበሬታ ነይሮም። ሕጂ ድማ እዚ ትርእይዎ ዘለኹም እዚ ዝሞተ ገጽ ካብቲ ገጹ ኢኻ ካብቲ ቃሉ ጥራሕ ይኮንካን ኣብቲ ገጹ እዚኣቶም ካድራት ወያኔ ሚድያ ኖርማል ሚድያ ይኮን
እዞም ካድራት ለሚድና ኮ ሰንኮ ወያነ ካድራት ብልጽግና ንምባል ሶሪ እዚኦም ካድራት ብልጽግና እዮም ኖርማል ነፃ ሚድያ ኣይኮኑን ትዝብልዎ ዝነበሩ እቲ ልዕላውነት መግሃስ ዘካይድዎ ዝነበሩ ፕሮፓጋንዳ ንፈልጦ ሓቂ እዩ ሕጂ እቲ ገፁ ከይተረፈ እዩ ሓምሊ መሲሉ መይቱ ይመፅኡ እቲ ምንቅስቃሱ ኣካላዊ እዚ ቦዲ ላንጉጅ ዝበሃል ንባዕሉ እቲ ካብ ኣካላቱ ፍስሓ ድዩ ዝመፅእ ዘሎ ሞራል ድዩ ዝመፅእ ዘሎ ሞራሉ ዝወደቀ ድዩ ዝሞተ ድዩ እንታይ ይመስል ክትሪኦ ከለካ ኣዝዮም ተዳሂሎም ሞይቶም ተርበድቢዶም ከም ዘለው ዘርኢ ሓቂ ዝያዳ ግን ንስማዓዮ ይህን ምክንያት ማቅረብ ከተቻለ ጦርነቱ የሚከናወን ከሆነ ምናልባት ወደ ትግራይ ክልል ውስጥ ወይ ኤርትራ ክልል ውስጥ ጦርነቱ የሚከናወን ከሆነ በቀላሉ ዳፋው ለሻዕቢያ መንግስት ይተርፋል። ኢትዮጵያም የቀይ ባህሯን ጥያቄ ልታስመልስ የሚችልበት ሁኔታ ይፈጠራል። ይታወቃል። ሻዕቢያ ጋር ያለው አቂም ኢትዮጵያን ሊያቆም የሚችል እቲ ኩናት እንተ ደኣ ተወሊዑ ረፅሚ ወይ ድማ እቲ ታዲሽሙ ናህሪ ናብ ኤርትራ እውን ክበፅሕ እዩ ኣብ መወዳእታ ከዓ ሻዕቢያ ዓቕሚ ስለ ዘይብሎም ወደብን ሃገርን ዝስእንሉ ኣጋጣሚ ክፍጠር እዩ ምክንያቱ ፍሉጥ እዩ ኢትዮጵያ ዘለዎ ሓይሊ ዘለዎ ዓቕሚ ንትግራይ ኣይኮነን ንሻዕቢያ እውን ኣጥፊኣ ሃገረ ኤርትራ ዝበሃል ደምሲሳ ተቆፃፂራ ዋና ባሕሪ ትኾነሉ ኣጋጣሚ ዝፍጠር እንድሕር ኩናት ተወሊዑ ዝብል ዘሎ ብቃሉ ብመልሓስ ዘውፅሎ ዘሎ ንሱ እዩ ኣብ ውሽጡ ዝንበብ ዘሎ ፍርሒ ጭንቂ ክንሪኦ ከለና ግን ሙት ሓምሊ ይመሲሉ ዘሎ ተቆሪፁ ዝሓደረ ቆፅሊ እዩ ኮይኑ ማለት እዩ ናይ ብሓቂ ንዓና ንህዝቢ ኤርትራ ወይ ንኣባላት ፅምዶ ንወነንቲ ፅምዶ ኣዝዩ ናይ ኩርዓት መድረኽ እዩ ንኣንፃር ፅምዶ ብመልእኽቱ ፅምዶ ዝበሃል ብልክዕ ብታይም ብመልእኽቲ ብኩሉ መንገዲ ግዜኡን እዋኑን ዝሃረመ ምዃኑ ዘኩርዕ ስራሕ ከም ዝሰርሕና ድማ ገና ካብ ገፆም ዝንበብ ራዕዲ ፍርሒ ጭንቂ ንባዕሉ እኹል ላቂም አይደለም። ስለዚህ በቀላሉ ምናልባት ኢትዮጵያ አሰብን ልትቆጣጠር የሚችልበት ሁኔታ ሊፈጠር ይችላል። ከዛም አልፎ ተርፎ ደግሞ ከፍ አድርገን ካየነው የሻዕቢያ ተቃዋሚዎችን አግዛ የሻዕቢያ አስመራን ሁሉ ሊቆጣጠሩ የሚችሉበት ሁኔታ ሊፈጠር ስለሚችል ይህን ሴናሪዮ ስለማይፈልግ የሻዕቢያ ጦርነቱን በ500-600 ኪሎ ሜትር ከራሱ ድንበር በራቂ ሁኔታ ነው ባዕላ ክትቆፃፀሮ ትኽእል እያ እንድሕር ደኣ ኮይኑ እውን እቶም ተቃወምቲ ናይ ኤርትራ ኣኻኺባ ሒዛ ትቆፃፀረሉ መድረክ ከዓ ትፈጥር ኤርትራ ኢሎም ማለት እዩ ኣታታይ ዝበለ ኣብዚ በፂሓ ብልፅግና እዚኣ ከምቲ የማነ እግረ መስቀል ዝበለ እዩ ህውተታ ሓሶት ዳንኬራ ልኽብጥና ኩሉ ዓይነት ባህርያት እንዲ ብልፅግና ድምር ተደመረ ኢሉ ዘቕርቦ ናይ ብሓቂ ገሊፅዋ አቶ የማነ እግረ መስቀል ማለት ግን እዛው አፍንጫው ላይ ስለሆነ ተከዜ ጫፍ ላይ ስለሆነ ይሄም ሊሆን የሚችልበት እድሉ ጠባብ ነው። ይሄ ከግንባር አንጻርና የተለያዩ ቀጠና ላይ ያሉት ሀገራቶች እንዴት ነው በቀጥታ ሊሳተፉ ይችላሉ ወይ ተብሎ ብዙ ተስፋ ስለሚሰጥ ሱዳን በዛ ይወጋል፣ ሻዕቢያ በዚህ ይወጋል፣ ከዛ በቀላሉ ይህንን መንግስት ሄዶ መቀልበጥ ነው ምናምን ብሎ ለሚተነትሉ ሰዎች ይህ ሊሆን የሚችልበት እድሉ ጠባብ ነገሮች ወይ ደግሞ ሳንካዎች እንዳሉ እንዲያዩት ማለት ነው። ዝም ብሎ በሀሳብ ፈረስ ብቻ መጋለብ ሳይሆን ሻዕቢያ ምን ይፈልጋል፣ ሱዳን ምን ውስጥ ነው ያለው፣ በምን ያህል ደረጃ ሊሆን ይችላል፣ ምን አይነት ተግዳሮቶች ይኖሩታል የሚለውን ነገር ለማስቀመጥ ያክል ነው ማለት ነው። ይሄ ውጫዊ ኃይሎች ጋር ያለውን ጫና ነው የሚያሳዩ። ውስጣዊ ኃይሎችን በተመለከተ አንድ ጥያቄ ላንሳ ወደ ውስጥ ከመሄድ በፊት እዚህ ጋር እንግዲህ ጌታቸውና ሬድዋን የጻፉትም በኋላ የምንመለከተው ነው። በዋናነት ግን ሪጂናል ዋር የመሆን ጉዳይ ሁኔታ አለው። አሁን ጽምዶ በሚል የውስጥና የውጭ ኃይሎች በፈጠሩት ቅንጅት ግጭት ከተቀሰቀሰ ቀጠናዊ ጦርነት ነው የሚሆነው የሚል ነገር አለ። በኢትዮጵያና በኤርትራ በኢትዮጵያና በሱዳን መካከል ያሉ መወነጃጀሎች መካሰሶች አሉ እና ፕሮክሲው አሁን አለ ኦልሬዲ። ይሄ ፕሮክሲ ወደ ቀጥታ ኮንፍሮንቴሽን ሊያድግ ይችላል የሚለውን የመንግስት ባለስልጣናትና የውጭ ተቋማት ትንተና ሙሉ በሙሉ ውድቅ ሊያደርግ አይችልም ወይ? አሁን አንተ የምትለው ነገር ሻዕቢያ እዛ ላይም ጽሁፉን ያስቀመጡት የቲፒኤልኤፍን ሰራዊት በሻዕቢያ ይገዛ ትሬንድ እያደረገ መሆኑን ሻዕቢያ ብዙ ነገሮችን ከቲፒኤልኤፍ ጋር አብሮ
ቦታውን አንረስት ለማድረግ እየሰራ መሆኑ ይሄ ማለት ግን ኢትዮጵያ መልስ የሚሰጠው ከዚህ በፊት እኮ ብዙ ጊዜ አንስተናል እኮ ቀጥታ ከሻቢያ ጋር ነው ከህወሓት ጋር ነው መዋጋት የሚፈልገው መንግስት ወይስ ህወሓትን የሚሆን የነገሮች ምንጭ የሆነው ሻቢያን ወደ ማስታገሱ ነው የሚሄደው የሚለው ነገር ነው። ወደዛ ከሄደ እሱን ነው እነሱ እያሳሰቡት ያለው። በሌላ በኩል ግን ጋዜጠኛ ዝዓተቶት ናይ ሬድዋን ሕሰንን ናይ ጌታቸው ረዳን ምርኩስ ብምግባር ንኣቶ የማነ ገብረ መስቀል ዝመለሰ መልስን ገለን ብምባል ሓቲቱ ጠቅልል ብዝበለ መልክዑ ክግለጽ ከሎ ዝምለሰ ዘሎ መልሲ ግን ፋኖ ህወሓት ካልኦት ተላኣኽቲ እዮም ካብ ሱዳን ካብ ሻዕብያ ሕጂ እቲ መንግስቲ ኢትዮጵያ ክገብሮ ዘሎ ወይ ድማ ዝገብሮ ወይ ድማ ክገብሮ ደልዩ ዘሎ ሕጂ ካብ ምስ ተላኣኽቲ ምውጋእሲ ምስ ለኣኽቲ ብቐጥታ ምውጋእ ተዝሓሸ እዩ ውፅኢቱ ከምቲ ዓንተቦ ዝበልናዮ ወይ ባሕሪ ትረክብ ሃገር ትረክብ ከምኡ እንተኮይኑ ከዓ ተላኣኽ መንግስቲ ክትተክል እዞም ተቃወምቲ ኣኪብካ ተኣቱ ፅማቕ ሓሳባ ናይ ተዓጀውጀው ከምኡ እዩ ብዝኾነ ግን እቲ ምዉት ሓሳቡ ረኣይዎ ከመይ መይቱሎ ዝወዲ ቅድሚ ሕጂ ከምዚ ድዩ ነይሩ ፅምዶ ከመይ ገሪኡ ናብ ደረጃ ዘውዲቕዎ ክሳብ ክንደይ ሰሪሕ ኣለዎ ኢልና ክንርኢ ተደኣ ኮይና ናይ ቀደም እቲ ገጸ ባህርያት እቲ ካብ ገፁ ዝንበብ ወይ ካብ ንሓደ ሰብ ካብ ሞራሉ ካብ ገፁ ካብ ኣዘራርቡ ካብ ኩሉ ነገሩ ካብ ኣቃውምኡ ተንብቦ ሞራል ፀጋ ናይ ዘለዎ ርእሰ ምትእምማን ሕጂ እዚ ካብ ሆስፒታል ዝመፀ ዝመስል ዘሎ ፅምዶ እዩ ከምኡ ገይርዎ ነዚ ግን ናይ ቅድም ቪድዮ እስክንረኣዩ አንጆች ናቸው ወይ አይታወቅም። ከኤርትራ ወደዚህ እየመጡ መሆኑ ተረጋግጧል። ይህ የሚመጡት ኤርትራ የራሷ ነው ወይስ ከኢራን ነው? ስለዚህ ይሄኛው የሽብሩ መስመር የኢትዮጵያ ድንበር ውስጥም እጁን ማስገባቱ ማረጋገጥ ያስፈልጋል ማለት ነው። ካርታ የሚያሳየው ምንድን የኢትዮጵያ ካርታ የሚያሳየው ምንድን ነው? አንደኛ ካርታው ኢትዮጵያና ኤርትራ ሳይለያዩ ነው የሚያሳየው። የኢትዮጵያ ካርታ የሚያሳየው ምንድን ነው? አንደኛ ካርታው ኢትዮጵያና ኤርትራ ሳይለያዩ ነው የሚያሳየው። መጀመሪያ እዚ መንፈስ እዚ ሕጂ እዚ ኣገላልፃ እዚ ዓይነት ቦዲ እዚ እዩ ካብ ሆስፒታል ከም ዝመፅእ ሕምልምልምልምል ኢሉ ዘሎ ነቐፅል ንርአዮ ነቐፅል ልክ በኦማጀር በኩል እንደሚዋጋ መተማ ገዳሪፍ ላይ ጦር አስጠጋ ስል ሱዳን ይዋጋል። ይሄኛው ልክ አይደለም ነው እያልኩ ያለው። ግን ይሄኛው በኢትዮጵያ መንግስት በኩል ግን መልስ መስጠት ይችላል። ይህን አስበ ከዚህ በፊትም ስናገር ነበረ። የግድ ላኪን ተላላኪ ጋር የምታወራበት ሁኔታ የለም። እሱ ሊፈጠር የሚችለው ነገር ነው። ነገር ግን የጽሁፍ ላይ ተቀመጠው በነዚህ ግንባር ጦርነት ይከፈታል ተብሎ እንደ አመላካች ያስቀመጠው የሱዳን ጦር ወደ ጋዳሪፍ መጠጋት፣ የሻቢያ ጦር ወደ ኦማጀር መጠጋትን ነው የሚያስቀምጠው። ይሄኛው ሊሆን የሚችለው እድሉ ጠባብ ነው እያልኩ ያለው። በነሱ ኢኒሺዬሽን እነሱ የሚፈልጉት ውክልናን ነው የሚፈልጉት ነው። በኢትዮጵያ በኩልስ ራስን ለመከላከል ከምታደርገው ጥረት አንጻር ከላኪ ጋር ከምትዋጋ ከተላላኪ ጋር ከምትዋጋ ከላኪ ጋር መዋጋትን ነው አማራጭ አድርገ የምትወስዱ። እሱን ነው አቶ ጌታቸው እያቀረቡት ያሉ ማለት ነው። አይ ቲንክ ግልጽ ከሆንልኝ ማለት ነው። ከዛ አንጻር ነው ምናልባት የውጭም በዚህ ደረጃ ካየን አገር ውስጥ ፈራ ተባም እየተባለም ቢሆን መተባበሩና አብሮ መስራቱ አዋጪ ነው የሚል ነገር ስነሳ ከዚህ ፊት እኔ እናንተ እዚህ መድረክ ላይ አንስተን አንድ ነገር አነሳውን ነገር ነበር። ይሄ አሁን የሚባለው ጥምረት ከተፈጠረ ኢትዮጵያ ፖለቲካል አሰላለፍ ላይ አዲስ ነገር ይዞ ሊመጣ ይችላል። የትኛው ጥምረት ማለት ነው? ሻቢያ፣ ህወሓት፣ ፋኖ፣ የኦሮሞ ነጻነት ሰራዊት አንድ ላይ የመሆንና እንደዚህ የአፋሩን የቤኒሻንጉል አካባቢ ያሉ አማጺዎች አንድ ላይ የመሆን ነገር ከመጣ ይሄ አሰላለፍ ሌላ ደግሞ የሚወልድ አሰላለፍ ይኖራል የሚል ነገር አንስቼ ነበርን። ዛሬ አሁን ይህንን ከወያኔ ጋር ትብብር እናድርጎ አብረን ጽምዶን እኔ ዋናው ነገር 4 ኪሎ ያለው ነው መገርሰስ እንጂ ከወያኔ ጋር ያለን ነገራችን በድርድር እንፈታለን ምናምን ሲባል አንዱ ተቃውሞ የወጣ እሱ ስሙልን ነው ያለው። የአማራ ህዝብም የኢትዮጵያ ህዝብም ይህን ነገር አልቀበልም። አሁን ይሄ አንድ ሰው መውጣት አይደለም የወጣበት ቦታና የዚህን ሰው ኢንቴግሪቲ ይዘ ስታየው
ይሄ እኔ ከዚህ በፊት ሳቀርባቸው የነበረው ትንተና የሚያረጋግጥ ነገር ይመጣል ማለት ነው። እዚህ ጎንደር አካባቢ አይዋጥም፣ ተቃርኖ አለ። በፍጹም በዚህ ጉዳይ ከህወሓት ጋር ለሚነሳ ጥያቄ ተቀባይነት የለ ነው። ይህ ሰውዬውን ያነሳው የማይካድራን ጉዳይ ያነሳል። ሌላው ታሪክ አይዲያልም ቢሆንብል የሌላው የማኒፌስቶ ባለፈ 27 ዓመት ምናምን እሱ እንትንም ቢሆን ማይካድራ ላይ እነዛ የጨፈጨፉ ሰዎች ጋር መልሰን በምን ሁኔታ ነው የምንተባበረው የሚል ጥያቄ ውስጥ ነው የሚሆነው ነው ይሄ እንግዲህ ከንትኑ ጋር አስተያይዘ እንወስድ ከጽምዶን ተገን በማድረግ ነው። እንግዲህ ጽምዶ የሚባል ነገር ተፈጥሯል። መተባበር አስፈላጊ ነው የሚል ነገር መጥቷል። ፈራ ተባም እየተባለም ቢሆን መተባበሩና አብሮ መስራቱ አዋጪ ነው የሚል ነገር ስነሳ ከዚህ በፊት እኔ እናንተ እዚህ መድረክ ላይ አንስተን አንድ ነገር ያነሳውን ነገር ነበር። ይሄ አሁን የሚባለው ጥምረት ከተፈጠረ ኢትዮጵያ ፖለቲካል አሰላለፍ ላይ አዲስ ነገር ይዞ ሊመጣ ይችላል። የትኛው ጥምረት ማለት ነው? ሻዕቢያ፣ ህወሓት፣ ፋኖ፣ የኦሮሞ ነጻነት ሰራዊት አንድ ላይ የመሆንና እንደዚህ የአፋሩን የቤኒሻንጉል አካባቢ ያሉ አማጺዎች አንድ ላይ የመሆን ነገር ከመጣ ይህ አሰላለፍ ሌላ ደግሞ የሚወልድ አሰላለፍ ይኖራል የሚል ነገር አንስቼ ነበርን። ዛሬ አሁን ይህንን ከወያኔ ጋር ትብብር እናድርጎ አብረን ጽምዶን እኔ ዋናው ነገር 4 ኪሎ ያለው ነው መገርሰስ እንጂ ከወያኔ ጋር ያለን ነገራችን በድርድር እንፈታለን ምናምን ሲባል አንዱ ተቃውሞ የወጣ እሱ ነው የሚፈልጉት ነው። በኢትዮጵያ በኩልስ ራስን ለመከላከል ከሚታረገው ጥረት አንጻር ማለት ነው አይ ቲንክ ግልጽ ከሆነልኝ ማለት ነው። ከዛ አንጻር ነው ምናልባት የውጭም በዚህ ደረጃ ካየን አገር ውስጥ ራሱ አሁን እንግዲህ ይህንን አሰላለፎችን ብናያቸው 85% ጦርነቱ የሚከናወኑ አማራ ክልል ላይ ነው ማለት ነው። ይህ ማለት ነው በዚህ በገዳሪፍ ያለው መተማ ዮሐንስ ገዳሪፍ አማራ ክልል ነው። ሰቲት ሁመራ ማጀር በኩል ይዋጋል የተባለው አማራ ክልል ነው። 85% ጦርነቱ የሚከናወኑ አማራ ክልል ላይ ነው በኩል ይዋጋል የተባለው አማራ ክልል ነው። ደቡባዊ ትግራይ ይዋጋል የተባለው በኩል ይዋጋል የተባለው አማራ ክልል ነው። ይሄ ማለት ነው በዚህ በገዳሪፍ ያለው መተማ ዮሐንስ ገዳሪፍ አማራ ክልል ነው። ሰቲት ሁመራ ማጀር በኩል ይዋጋል የተባለው አማራ ክልል ነው። ሰቲት ሁመራ ማጀር በኩል ይዋጋል የተባለው አማራ ክልል ነው። ደቡባዊ ትግራይ ይዋጋል። ሰቲት ሁመራ ማጀር በኩል ይዋጋል የተባለው አማራ ክልል ነው። ሰቲት ሁመራ ማጀር በኩል ይዋጋል የተባለው አማራ ክልል ሰቲት ሁመራ ማጀር በኩል ይዋጋል የተባለው አማራ ክልል ነው። ሰቲት ሁመራ ማጀር በኩል ይዋጋል የተባለው አማራ ያህሎ አማራ ክልል ይሉ ምዕራብ ትግራይ በሐፈሻ ናይ አምሓራ ክልል ይሉ እዚ አንድ አፍታይ ካላይ ፋኖን ክልል ትግራይን አይራዳዱን መስዋያና ክራዳዱ ይኩልን ምክንያቱ እቲ ማይካድራ ዝጨፍጨፈ ተቃውሞ አባል ፋኖ ኮይኑ ናይ ጎንደር ፋኖ ምስ ህወሓት ዝኾነ አይንገብርን ኢላ መግለጽ ገይሩ ሪኤ ነይሩ ሓደ ወታደር ከምኡ ይብል ነይሩ ማለት ማይካድራ ዝጨፍጨፉ እዮም ንምዕራብ ትግራይ ኢሎም ዝሰምይዎ ናይ ጎንደር ክፋል እዩ ስለዚ ናይ አምሓራ ክፋል እዩ እዚ ከዓ ኮንፈርም ይገብርሉ ኣሎ ንዚ ናይ አምሓራ ክፋል እዩ ኣብ አምሓራ ክልል እዩ ክግበርት ኮይናት ማለት እዩ ዝብሎ ዘሎ ማለት እኩብ ድምር ካብቲ ኣካላዊ ምንቅስቃሶም ጀሚርካ ክብልዎ ዝወዓሉ ብምሉእ እንተዳሪእነ ኣከቢድ ጭንቀት ኣሎ ኣበሳንጆ ተላኢኹ ዝመፀ ንትግራይ ልኡኽ ኮይኑ ተጋሩ ከዳህልል ክስልል ዳኣምበር ዝኾነ ካብ ኣፍሪቃ ሕብረት ንተጋሩ ዝጠቅም ወይ ድማ ንህዝቢ ትግራይ ዝጠቅም ዝኾነ ነገር ከም ዘይብሉ እዩ ዘርእን ዘረጋግፅን ክቡራት ኣሕዋት ስርዓት ብልፅግና ዘኣኽሎ ዘበለ ዓጢቀ ዝብሎ ኩሉ ነገር ተዳልዩ ከምቲ ዝበሎ እዚኦም ካድራትን ልኡኻትን እዮም የፈራርሕ ኣሎ ማለት ምስ ሱዳን በቐጥታ ኩናት ምስ ኤርትራ በቐጥታ ኩናት ኢና ንገብር እዩ ዝብል ዘሎ ማእስከ ከምኡ ከይበልኩም ስቕልኩም ትፈልጡ ማእስከ እዮም ደው ኢሎም ዝፈልጡ ማእስዮም ወደባትና ዘይደለዩ ዘይፈከሩ ሰራዊቶም ዘየፀጉዑ ንዓፋር ቁፅሪ ዘይብሉ ሰራዊት ናብዚ ኣብ ሳመራ ናይ ድሮን ስቴሽን ካልእ ኩሉ ወታደራዊ ምቅርራባት ዝለመንዎን ዝሸመትዎን ኩሉ ሒዞም ማእስ እዮም ዘይመፁ እምበኣር ስርዓት ብልፅግና ሓንቲ መዓልቲ ትኹን ኤርትራ ካብ ምዝማትን ህዝቢ ኤርትራ ካብ ምጥፋእን ውጥናት ዓዲ ውዒሉ ይፈልጥን ኩሎም ስርዓታት ኢትዮጵያ ማለት እዩ
ከመያታቱ ከመባሓጎታቱ ታሪክ ይደግማሉ እንተኾነ ግን ዝኸፍአ ለኽባት ሓሳዊ መደናገሪ እዩ እዚ ስርዓት እዚ ካብቶም ቀዳሞት ዝኸፍአ ስለዚ ማዕረት ቴክኖሎጂ ማዕቢሉ ዘሎ ናቶም ተንኮል ናቶም ክፋእ ናቶም ሓሶት ናቶም ምትላል ድማ ከም ኢሉ ካብ ቦታቱ ንላዕሊ ዓብዩ እዩ መፅዩ ስለዚ እኩብ ድምር ኩሉ አንጻር ኤርትራ ዝግበር ምንቅስቃስ ብዝሓየለ መንገዱ መፅዩ ኣሎ ማለት እዩ ጽምዶ ነዚ ናብ ሓሙኽሽቲ ቀየረ ሓሳብን ውዳበን ናይ ብሓቂ ነዚ ክሬት ዝገበሩ ጀጋኑና ክብርን ምስግንታን ዝግብኦም እዩ ክቡራት ኣሕዋት ሕጂ ኸ ስርዓት ብልፅግና ናበይ ገፁ ከምቲ ዝበልዎ ክኸርም ዲ ክሓጊ ርግፀኛታት ኣይኮናን እንተኾነ ግን 2027 ኣይኣትዋን እዩ ዝበሃል ዘሎ ስለዚ ኣብዚ ዘለናዮ ኮይና ድማ ስርዓት ብልፅግና ውድቆቱ ንምቅልጣፍ ሓገዛትናን ደገፋትናን ክንገብር ብሚድያ ይኹን ብሜዳ ኩሉ ብባጀት ይኹን ብሓሳብ ብኩሉ መንገዲ ክነቃላጥፎ ጽምዶ ክነዕንብብ ክነሕይል ምትእምማን ሕብረተሰብ ክፍጠር ሰናይ ጉርብትና ንምህናፅ ኩልና ዝከኣልና ዘበለ ሱታፌና ክነረጋግፅ ይግባእ እምበር እዚ እቲ ሎማዓንቲ ሒዘዮ መፅየ ዝነበርኩ እዩ ክቡራት ኣሕዋት ናይ ብሓቂ ኣብ ውሽጢ ሃገርናን ኣብ ደገን ዘለኻ ኤርትራዊ ዝሕለፍካዮ ግዜ ተፀመምካዮ ዝገበርካዮ ቃልሲ ቅርጥውነቱ ውርፅፅነቱ ንሃገራዊ ክብረትካን ሃገራዊ ሓልየትካን ሃገራውነትካን ናይ ዘለካ ሙእዝዝነትን ዝነኣድን ክብረት ዝግብኦን እሞ ኩልኩም ኤርትራውያን ኣብ ደገን ኣብ ውሽጢ ናይ ዘለኹም ኮሪዕኹም ዘኽርዕኹምና ሓውኹም ምዃነ እውን ኣዝየ ዝኮራዕኹ ቴንኪዩ ክብል ደሊ ይቐኒልና ዓወትና ናይ ግድን ከምቲ ክጅምሩ ከለዉ ገድልና ዝጀመርዎ ዓወትና ሓፋሽ ኣብ መወዳእታ ዘለኣለማዊ ዝኽሪ ንሰማዕታትና ላይክ ጌርኩም ኣፅምምዎም ሸር ግበርዎ ናብ ኩሉ ክባፅሕ ስርዓት ብልፅግና ሞቱን ኣቀላጥፎ ቴንኪዩ ኣብዘ ዘለኹሞ ሰሰና የምነየልኩም ይቐኒየለይ